አረ ወገን ተቸገርኩ ማርያምን። እች ልጅ በዚህ አይነት ነገር በጣም ተቸግሬያለሁ ብላ የጠየቀችው ጥያቄ እኔ የሚያጋጥመኝ እንዲሁም ደግሞ ሌሎቻችሁም በብዛት አጋጥሟችሁ የሚያክ ጥያቄ ስለሆነና ሰዎች መፍትሄው ምን ይሆን ብለው ብዙ ጊዜ ሲጠይቁ ስለምሰማ በዚህ ቪዲዮ ላይ እንዴት እንደሚከሰት መፍትሄው ምንድነው የሚለውን በአጠቃላይ ስለ ሁኔታው በደንብ የተብራራ መልስ ሰጣችኋለሁ። ይሄንን ቪዲዮ እስከ መጨረሻ መከታተል ይኖርባችኋል። መጀመሪያ ግን ጥያቄውን ከሷ አንደበት ስሙና ከዛ ምላሹን ደግሞ እኔ በተብራራ መንገድ ሰጣችኋለሁ። ቪዲዮውን ላይክ አድርጋችሁ ጀምሮ ለብዙ ሰዎችም ስለሚጠቅም ሼር አድርጉት። በቀጥታ ወደ ጥያቄው እንሂድ። መጀመሪያ አረ ወገን ተቸገርኩ ማርያምን። እንዴት ናችሁ ግን ደህና ናችሁ? እኔ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም ደህና ነኝ። በር መዝጋት አልችልም ይነዝረኛል፣ ልብስ መልበስ አልችልም ይነዝረኛል፣ ሰው ማቀፍ አልችልም ይነዝሩኛል፣ ማቀፍ አይደለም መጨበጥም አልችልም ያ ሰው ይነዝረኛል፣ መኪና እንኳን ዘግቼ መውጣት አልችልም፣ በእንደዚህ በቃ ተሸማቅቄ ለሞት ነው፣ ምንም ነገር ይዘኛል ማርያምን። እና ምንድነው መፍትሄው? ማይዘኝ ነገር የለም እንደ ኤሌክትሪክ እየነዘረኝ ነው ቤቴ። ይህ በሰውነታችን ላይ የሚሰማን የመንዘር ስሜት ስታቲክ ኤሌክትሪሲቲ ወይም ደግሞ ቋሚ ኤሌክትሪክ ይባላል። ታዲያ ይሄ ምንም አይነት የጤና እክል ሳይሆን በሰውነታችንና በቁሶች መካከል የሚፈጠር ኤሌክትሪክ ፍሰት ውጤት ነው። አንደኛ መንስኤው ምንድነው ከሚለው ስንጀምር የኤሌክትሮ ማከማቻ የሚያደርጉ ልብሶችን ማስወገድ ይኖርብናል። በተለይ ይሄ ሱፍ አይነት ጨርቅ ያላቸው ወይም ናይለን የሚባሉትን ጨርቆች በምንለብስ ሰዓት ከሰውነታችን ጋር ሲፋተጉ ኤሌክትሮኒኮች ይከማቻሉ። ከዛ ብረት ወይም ደግሞ የመኪና በር ወይም ደግሞ ሰው ለመጨበጥ በምንሞክርበት ሰዓት ያ ሰውነታችን ውስጥ የተከማቸ ኤሌክትሪክ በአንድ ጊዜ ድንገት ለመፍሰስ ስለሚሞክር የመንዘር ስሜቶችን ይፈጥራሉ። ከዛ ባሻገር ደግሞ ደረቅ አየር በተለይ ደግሞ ክረምት ወይም ደግሞ ቤታችሁ ላይ ወይም አካባቢያችሁ ላይ ኤር ኮንዲሽነሮች ካሉ ኤሌክትሮኒክ እንደልባቸው መዘዋወር ስለማይችሉ ለተወሰኑ ሰዓታት በሰውነታችን ላይ ተከማችተው ይቆዩና የሆነ ነገር በምንነካበት ሰዓት ድንገት ሲወጡ ነው ንዝረትን የሚፈጥረውና ከላይ እንዳልኳችሁ ደግሞ የልብስ አይነቶች እንደ ፖሊስተር የጨርቅ አይነትና ናይለን ያሉ ሰው ሰራሽ ጨርቆች ለዚህ ስሜት ዋነኛ መንስኤ ናቸው። ይሄ ነገር ታዲያ በውስጣችን መኖሩ ጉዳት ያመጣል ወይ ብላችሁ ጥያቄ የምትጠይቁ ብዙ ሰዎች አላችሁ። ለዚህም መልሱ ታዲያ ምንም አይነት የጤና ጉዳት የለውም። ይህ ተፈጥሯዊ የሆነ የፊዚክስ ሂደት እንጂ የልብ ወይም የነርቭ ችግር አይደለም። ሆኖም ግን ድንገተኛ ስለሆነ ሊያስደነግጠን ይችላል። ታዲያ መፍትሄው ምንድነው የሚለውን ነገር ደግሞ የምታነሱ ከሆነ ወደ መፍትሄው ስንመጣ በመጀመሪያ ደረጃ የሰውነታችንን የቆዳ እርጥበት መጠበቅ ወሳኝ ነው። የቆዳ እርጥበት ስል ደረቅ ቆዳ በሚሆንበት ሰዓት ሰውነታችን የመንዘር እድሉ በጣም የሚጨምር ነው የሚሆነው። ስለዚህ የሰውነት ሎሽኖችን ወይም ደግሞ ሞይስቸራይዝዶችን መጠቀም ቆዳችን እንዳይደርቅ በመናረግበት ሰዓት ይሄን ነገር ይቀንሱታል። ሌላ ደግሞ የልብስ ምርጫዎቻችንን ማስተካከል ነው። እንደዚህ አይነት ጊዜ በሚያጋጥመን ሰዓት ነው። ሁሉም ሰው ላይ ይሄ ነገር የሚያጋጥም ነገር አይደለም። ሌላም የሚያጋጥምባቸው ነገሮች በስተመጨረሻ ላይ ነግራችኋለሁ። ግን እንደዚህ አይነት ነገር ለሚያጋጥሟችሁ ሰዎች ለጊዜው ያን ነገር ለማስተካከል የሚረዳችሁ ነገር ቢኖር የልብስ ምርጫችሁን ማስተካከል ነው። ከሰው ሰራሽ ጨርቆች ይልቅ እንደ ጥጥ፣ ኮተን ያሉ ተፈጥሯዊ ጨርቆችን መልበስ፣ የምታረጓቸውን ጫማዎች በመቀየርም ደግሞ ማስተካከል ይቻላል። ያም ደግሞ ሶላቸው የጎማ ሶል የሆኑ ጫማዎች ካሏችሁ ለጊዜው እነዛን ጫማዎች ባለማረግ ወይም ይሄ ሩበር ሶል ያላቸው ጫማዎች ኤሌክትሪክ በውስጣቸው ውስጥ እንዳይተላለፍ ስለሚያረጉ ይሄን ነገር ያመጡታል። ከዛ ይልቅ የቆዳ ሶል ያላቸውን ጫማዎች ብታረጉ ኤሌክትሪክ ወደ መሬት እንዲፈስ ስለሚረዱ ይሄ ንዝረቱን ይቀንሱልናል ወይም ደግሞ እንዳይነዝረን ያረጋሉ። ከዛ ባሻገር ደግሞ ብረት ከመንካታችሁ በፊት ወይም ደግሞ የመኪና በር ስትነኩም ከሆነ የሚነዝራችሁ፣ ሰውም ስትነኩ ከሆነ የሚነዝራችሁ፣ እኒን ነገሮች ከማረጋችሁ በፊት ግድግዳ ነገር መንካት በእጃችሁ ወይም ደግሞ የሆነ ግንብ ነገር በእጃችሁ መንካት ውስጥ ያለውን ኤሌክትሮኒክ ወደዛ እንዲሰራጭ ስለሚያደርግ ሰውነታችን ውስጥ ያሉ ኤሌክትሮኒኮችን ባላንስ ስለሚያደርግ ንዝረቱን ያጠፉታል ማለት ነው። አሁን ካልኳችሁ ውጪ ደግሞ እነዚህ ነገሮች በብዛት እናንተ ላይ በተደጋጋሚ የሚከሰቱ ከሆነ ሌላኛው ችግር ምንድነው? የአይረን እጥረት ነው። እነዚህ የአይረን እጥረቶችን ደግሞ በምን ማስተካከል ትችላላችሁ? የአመጋገብ ሂደታችሁን በመቀየር ነው። ስለዚህ ፕሮቲን ያላቸው ምግቦችና ጥሩ አይረን ይዘት ያላቸውን ምግቦች በመብላት
እንዲሁም ደግሞ ፋርማሲ ላይ ሄዳችሁ ለአይረን እጥረት የሚደግፉ መድኃኒቶች አሉ። እነሱን በመትወስዱ ሰዓት ይሄ ነገር ይስተካከላል። ሌላና ዋነኛው ደግሞ እንደዚህ አይነት ነገር በጣም የሚያስቸግራችሁ ከሆነ አካባቢያችሁ ላይ ንጹህ አይነት አፈር ያለበት ቦታ ማለት ለእግራችሁ የማይጎዳ ብርጭቆ ምናምን የወዳደቀ ነገር የሌለበት ንጹህ አፈር ቦታ ካለ እግራችሁን እንዳይቆርጣችሁ ማለት ነው። በባዶ እግራችሁ እዛ አፈር ላይ እንቅስቃሴ ማድረግ ነው ለተወሰነ ሰዓት። ያ ምንድነው የሚሆነው? በውስጣችሁ የተከማቸውን ከፍተኛ የኤሌክትሮን መጠን ወደ ግራውንድ በማፍሰስ ባላንስ እንዲሆን ያደርገዋል ማለት ነው። ሰውነታችሁ ውስጥ ያለውን ኤሌክትሮኒክ መጠን ማለት ነው። ይሄን ካደረጋችሁ ይሄ ዝም ብሎ የሆኑ ነገሮች ስትነኩ የሚነዝራችሁን ነገር እየተስተካከለላችሁ ከናካቴውም እየጠፋ ይመጣልና እነዚህን መፍትሄዎች ተጠቀሙባቸው። ይሄ የብዙ ሰዎች ጥያቄ ስለሆነ ነው በተብራራ መንገድ ወደ እናንተ ያቀረብኩላችሁ። ለማንኛውም የናንተው ይላ ነበር። መልካም ጊዜ